በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ሰበሮች ናቸው። የአሜሪካ ማዕከላዊ አዛዥ ዋና አድሚራል ብራድ ኩፐርና የእስራኤሉ ቁጥር 1 የጦር ሰው ኤታማዦር ሹም ሌተና ጀነራል ኢያድ ዛሚር እና እንደዚሁም ሌሎች ጀነራሎች እስራኤል ውስጥ ተገናኝተው ተወያዩ። ምክራቸው የኢራን የመሳሪያ ምርት እንዴት ይንጠፍ የሚል መሆኑ ታውቋል። እስራኤል እስካሁን ባደረግኩት ያላቋረጠ ድብደባ ቁልፍ የሆኑ የኢራን ወታደራዊ ማምረቻ ኢንዱስትሪዎችን መድምጄ ለማጥፋት ጥቂት ቀናት ቀሩኝ ስትል በአይዲኤፍ ቃል አቀባይ ኤፊ ዴፍሪን በኩል አስታውቃለች። ቃል አቀባዩ እንዳሉት አሁን የቀሩን ትንሽ ነው፣ ጥቂት ቀናት ነው ብለዋል። ሀገራቸው መውደም አለባቸው ብላ ከፍተኛ ትኩረት ከሰጠቻቸው ወታደራዊ እሴቶች አንጻር ነው የሚናገሩት። በዝርዝር ከያዝናቸው ውስጥ ያልጠፉ ጥቂት ናቸው ነው የሚሉት። በሌላ በኩል በዛሬው ዕለት በማዕከላዊ እስራኤል የኢንዱስትሪ ቀጠና ወይም ዞን ውስጥ እሳት የያዘ ተቋምን ለማጥፋት 24 የእስራኤል የእሳት አደጋ ሠራተኞች ለሰዓታት መፋለማቸው ተገለጸ። እሳቱን ያስነሳው ወይ የኢራን ሚሳኤል አረሮች ፍንጣሪ ወይም የጠላት ሚሳኤል መቃወሚያ ስብርባሪ እንደሆነ እስራኤል ትናገራለች። ዞኑ የተለያዩ ከ30 በላይ ፋብሪካዎችን ያካተተ ኒየት ሆቫክ የተሰኘ አምባ ነው። እጅግ የጠቆረ ወይም የጠቀረሸ ጭስ ያትቦለቦለው አደጋ የፋብሪካ አደገኛ ንጥረ ነገሮችን ወደ ሰማይ ይለቅ ይሆናል በሚል ስጋት ሕዝቡ ወደ አካባቢው እንዳይጠጋ ታግዶ መቆየቱ ተገልጿል። በፍንዳታው ጅማሬ ላይ በተለይ ከአምባው አጠገብ የሚገኙ ነዋሪዎች ራሳቸውን ቤት ውስጥ እንዲቆልፉ መስኮትና የአየር ማመጣጠኛ መሣሪያዎችን እንዲዘጉ ታዞ ነበረ። አደጋው በዛው በኢንዱስትሪ አምባው የተገደበ ነበረ። ከስፍራው 800 ሜትር ጀምሮ የሚገኙ ስፍራዎች ላይ ምንም አይነት ጉዳት የማያስከትል መሆኑ ታውቋል። ተቋሙ ላይ በደረሰው በዚያ አደጋ በሰው ሕይወት ላይ የደረሰ ጉዳት የለም። የአስቸኳይ አደጋ ደራሹ ቀዩ የዳዊት ኮከብ ማጌን ዴቪድ አዶም እንዳስታወቀው። ይህ በእንዲህ እንዳለ የግብፅ፣ የቱርክ፣ የሳዑዲ አረቢያና ፓኪስታን ውጭ ጉዳይ ሚኒስትሮች አሜሪካና እስራኤል ኢራን ላይ የጀመሩትን ጦርነት ለማቀዝቀዝ ፓኪስታን ኢስላማባድ ውስጥ ተገናኝተው ተወያይተዋል። ከውይይቱ በኋላ የፓኪስታኑ ጠቅላይ ሚኒስትር ሺባዝ ሸሪፍ ከሳዑዲ ውጭ ጉዳይ ሚኒስትር ልዑል ፋይዛል ቢን ፋርሃን አልሳውድ ጋር ተገናኝተው ተወያይተዋል። የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳርና የሀገሪቱ ብሔራዊ ደህንነት አማካሪ ሌተና ጀነራል መሐመድ አሲም ማሊክ የስብሰባው ተካፋይ እንደነበሩ ታውቋል። ውጭ ጉዳይ ሚኒስትሮቹ የጋራ መግለጫ ያወጣሉ ተብሎ ይጠበቃል። በተያያዘ ዜና የኢራን ፓርላማ አፈ ጉባኤ አሜሪካ በሚስጥር የእግረኛ ውጊያ ለመጀመር እያቀደች ነው ሲሉ ወንጅለዋል። እንደ አፈ ጉባኤው ቃል በአፍ ውንጀላ አሜሪካ በፊት ለፊት በኩል ድርድር እያወራችና እየተናገረች በጓሮ በኩል የምድር ጥቃት እያቀደች ነው። 3500 የአሜሪካ ባህር ኃይልና የብስ ተወርዋሪ ወታደሮች ዩኤስኤስ ትሪፖሊ በተሰኘች የጦር መርከብ መካከለኛው ምስራቅ ውስጥ ገብተዋል። በእንዲህ እንዳለ ፓኪስታን ከውጭ ጉዳይ ሚኒስትሮች ውይይት በኋላ ባወጣችው መግለጫ በሚቀጥሉት ቀናት በአሜሪካና ኢራን መካከል ቀጥተኛ ስብሰባ
ኢስላማባድ ውስጥ ይደረጋል ስትል አስታውቃለች። ኢሳያስ እንግዲህ ይህ ጦርነት በየጊዜው ያው እየተባባሰ ነው የመጣው። ከዚህ አንጻር የእግረኛ ውጊያ የሚጀመርበት አሜሪካ የተወሰኑ ቦታዎችን የሚትይዝበት ሁኔታ ሊፈጠር እንደሚችል ተጠናክሮ ወጥቷል። አንዱ የነዳጅ መሸጫዋ 90% ነዳጇን የሚሸጥበት ካርግ ደሴት ነው። እንደዚሁም ደግሞ ሌሎቹ ቦታዎች ሆርሙዝ ሰርጥ ዙሪያ ያሉ 7 ደሴቶች ላይ ያነጣጠረ ሊሆን እንደሚችል ተገምቷል። ከዚህ አንጻር የኢራን ማስጠንቀቂያ እንግዲህ አሁን እንደሰማው ፓኪስታን በሚቀጥሉት ቀናት ድርድር ይጀመራል ስትል የአሜሪካና የኢራን ተደራዳሪዎች ማለት ነው ውጭ ጉዳይ ሚኒስትር አባስ አርጋቺ ያን ቡድን ሊመሩ ይችላሉ። አሁንም በሕይወት ያሉና እስራኤል ነፍሳቸውን ለመንጠቅ የማትንቀሳቀስባቸው ባለስልጣን መሆናቸው ተገልጿል። ውጭ ጉዳይ ሚኒስትር አባስ አርጋቺ ከዚህ የድርድር ዓላማ ጋር እንደዚሁም አፈ ጉባኤው ራሳቸው እንዳይመቱ ውሳኔ የተደረሰባቸው ናቸው። ዞሮ ዞሮ አንድ የምትደራድረው ኃይል ያስፈልጋል ከሚል መነሻ ማለት ነው። ስለዚህ እንግዲህ አባስ አርጋቺ የሚመሩት ቡድን በማንኛውም ቀን በሚቀጥሉት ቀናት ውስጥ ወደ ፓኪስታን መጥቶ ድርድሩ ይካሄዳል ማለት ነው። በአሜሪካ የሚታወቀው የፕሬዚደንቱ ልዩ መልእክተኛ ስቲቭ ዊትኮፍ የልጃቸው ባል አማቻቸው ጃሬድ ኩሽነር ይጠቀሳሉ። ነገር ግን በዚህ በአሁኑ አንገብጋቢ በተባለ ስብሰባ ላይ ዩናይትድ ስቴትስ አሜሪካ በምክትል ፕሬዚዳንት ጄዲ ቫንስ ልትመራ ልትወከል እንደምትችል እየተገለጸ ነው የሚገኘው። የሁለቱ ሀገራት ልዑካን ቡድን የኢስላማባድ ስብሰባ ዓላማ አሜሪካ ባቀረበችው 15 የሰላም ስምምነት ሐሳብ ላይ የኢራኖች ምላሽ የሚገለጽበትና ኢራኖች ደግሞ የራሳቸውን ካውንተር ሐሳብ ይዘው ባለ 4 ወይም ባለ 5 ነጥብ ሐሳብ እንዳቀረቡ ይነገራል። ይህንን በይፋ በሚገናኙበት ጊዜ የሚያቀርቡትና ስለ ጦርነቱ የመጨረሻ ቅርጽ ምን ሊሆን እንደምንችል የምንሰማበት ይሆናል። ኢሳያስ ምናልባት በዚህ መካከል ትንሽ አሳዛኙ ዜና በዚህ በኢራን አሜሪካ እስራኤል ጦርነት የተነሳ በክፍለ ዘመናት ታሪክ ውስጥ በብዙ መቶ ዓመታት ታሪክ ውስጥ ዛሬ የዘንባባው እሁድ በሆሳና የካቶሊክ መሪዎች በኢየሩሳሌም ቅዱስ መካነ መቃብር የኢየሱስ ክርስቶስ መካነ መቃብር ውስጥ የተለመደውን ጸሎት ማድረግ ሳይችሉ ቀርተዋል። የሚሆነው የእስራኤል ፖሊስ አሁን ባለው ባላቋረጠ የሚሳኤል ሩምታዎች የተነሳ እነሱም ብቻ ሳይሆን የራሱ የአይሁዳውያን ቅዱስ ስፍራ የምዕራባዊ ግድግዳ ዌስተርን ዎል ብለን የምናውቀው እንደዚሁም ደግሞ አልአቅሳ የሙስሊሞች ቅዱስ ሶስተኛ የእስልምና ቅዱስ ቦታ ነው። እነዚህ ከዚህ ከጦርነቱ ጋር በተያያዘ ዝግ ሆነው ነው የሚገኙት። ኢሳያስ የካቶሊክ የሃይማኖት መሪዎች በቅዱስ መካነ መቃብሩ ቤተክርስቲያን ውስጥ ሳይቀድሱ ቀርቷል። ብዙ መቶ ዓመታት ታሪክ ውስጥ የመጀመሪያው ነው። እንግሊዝ ጣሊያን በሮም በሀገሯ ያሉ የእስራኤል አምባሳደርና አስጠርታ መክፋቷን ገልጻለች። ይሄ በጣም ካሳዘናቸው ሰዎች መካከልም አንዱ በእስራኤል የአሜሪካው አምባሳደር ሁካቢ ይገኙበታል የሚሉት ዘገባዎች። ነገር ግን ከጦርነቱ ጋር በተያያዘ ካቶሊክ ወይም ደግሞ ይህ በአጠቃላይ የላቲን ቤተክርስቲያን መሪዎች በቅዱስ ሲኖዶስ የዘንባባው እሁድ ዛሬ ነበረ መካሄድ የነበረበት። በእርግጥም ዓለም በጣም አሳዛኝ ነው። ምክንያቱም
መካነ መቃብሩ ጋር ሆነው የሚደረገውን የስርዓተ አምልኮ መቋረጥ መቼስ እንደ አንድ መንፈሳዊ ሰው ሆነ ስትመለከተው በጣም አሳዛኝ ነው ሊሆን የሚችለው። ምክንያቱም ከረጅም ዘመን ጀምሮ ሲከበር የነበረ ነገር ስለተቋረጠ ማለት ነው። ዓለም በእርግጥስ አሁን ወደ እስራኤል እንደ ልብ በረራዎች አሉ? ምክንያቱም የፋሲጋ በዓልን ምክንያት በማድረግ እጅግ በጣም በርካታ ህዝቦች ወደ እስራኤል ይጎርፉ ነበርና አለ ወይስ ተቋርጧል? ዓለም ተቋርጧል ብዬ ነው የማምነው። እስራኤል ውስጥ የመደበኛ በረራዎች የሉም። በዚያውም በአጠቃላይ የመካከለኛው ምስራቅ ሰማይ አደጋ ውስጥ ነው ያለው። በየመሃሉ የሚያደርጓቸው አንዳንድ እንቅስቃሴዎች አሉ። ስለዚህ ትልቅ 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 በዓል ነው በክርስትና እምነት ውስጥ የፋሲካ የስቅለት እና ትንሣኤ እጅግ በጣም ሚሊዮኖች ማለት ይቻላል ምዕመናን ይጎርፋሉ ወደ እስራኤል። ይሄ ጦርነት ግን እንደምታየው ሚሳኤሎች የሚያርፉት በሁሉም የእስራኤል ክልል ነው። ባለፈው ታስታውስ እንደሆነ ትልቁ አደጋ የደረሱ ለምሳሌ ቤት ሼሜሽ ኢየሩሳሌም ማለት ነው አጠገብ ነው። ቤት ሼሜሽ ከተማ 9 ሰዎች የተገደሉበት አደጋ ነው። ስለዚህ በዚህ ምክንያት ነው በእስራኤል በኩል የጸጥታ ጉዳይ ነው ምክንያቱ። ነገር ግን እንደ ትራዲሽን እንደ በብዙ መቶ ዓመታት ውስጥ የመጀመሪያ ነው ኢሳያስ ይህ ሆሳና በዓል ክርስቶስ በውርንጭላ ጀርባ ላይ ወደ ኢየሩሳሌም የሚገባበት እና ሆሳና እያሉ ሕፃናት የሚቀበሉበት የዘንባባ ዝንጣፊ በኦርቶዶክስ በሚቀጥለው ሳምንት ነው መሰለኝ ኢሳያስ። ኦርቶዶክስም በጣም ትልቅ ክብረ በዓል ነው። ያ በጣም ቀኑ ጊዜው ማለት ነው። አንድ ሳምንት ዘግይቶ ነው በኦርቶዶክስ የዘንባባው ሳምንት የዛሬ ሳምንት ነው አይደለም እኔ። ስለዚህ እንግዲህ ያኔም ይሄ ሁኔታ የሚኖር ነው የሚሆነው። ምክንያቱም እንግዲህ የኦርቶዶክስ ሃይማኖት መሪዎች ደግሞ የዛን ጊዜ በቅዱስ መካነ መቃብር በኢየሱስ ክርስቶስ መካነ መቃብር እንደ ተመሳሳይ ቅዳሴ ለማድረግ መጠየቃቸው አይቀርም። እንግዲህ የእነሱን ሁኔታ እናያለን። ጉዳዩ ግን የጸጥታ መሆኑ ተገልጿል። በነገራችን ላይ በዓለም ላይ ምዕመናን በዚህ ታላቅ በዓል ላይ አይገኙም። ቅድም ባልነው ምክንያት ከዚህ በሀገራችንም ምዕመናንን ወደ ቅድስቲቱ ኢየሩሳሌም እንደዚሁም ውልደቱን ወደ ቤተልሔም በጣም መጽሐፍ ቅዱስን ነው ወደ እስራኤል ሲሄዱ ምዕመናን መጽሐፍ ቅዱስ ውስጥ ገጾች ውስጥ የመኖር ያክል ነው። እኔም በራሴ በግሌ አውቀዋለሁ። የእያንዳንዱ የክርስቶስ ዳና የምታገኝበት ነው። ከጥምቀቱ ከዮርዳኖስ ጀምረ በዳቢሎስ የተፈተነበት በረሃ ቃና ዘገሊላ በጣም በጣም በእውነት የታደሉ ሰዎች ክርስቲያን ምዕመናን ማየት አለባቸው። በተለይ ደግሞ በዚህ አሁን በዚህ ኢንዱስትሪ ውስጥ ይሄን በማስጎብኘት ጉዞ ውስጥ ብዙ ኢትዮጵያን በተለይ ውጭ ሀገር የሚኖሩ እናቶቻቸውን አቅም ፈቅዶላቸው ክፍያዋን በማድረግ ከዚህ እንዲሄዱና ይሄንን እድል እንዲካፈሉ በማድረግ ትልቅ በረከት የሚፈጥሩበት እድላቸው ነው የነበረው። በነገራችን ላይ በዚህ በአዋዜ ላይም በቋሚ ደንበኛችን አፍሮ ሆሊላንድ የአስጎብኝ ድርጅት ማስታወቂያውን እየገለጸ ነበር። መሀል ላይ ነው እንግዲህ የተቋረጠው በጦርነቱ መበርታት ምክንያት ያው ለምዕመናን
ደህንነት ቅድሚያ ይሰጣል። ዘንድሮ ብዙዎቹ ከዚህ አንጻር አልተሳካላቸውም። ሪሊ ይሄ ነው ያለው ሁኔታ። ኢሳያስ ዓለም የአሜሪካ ሰራዊት የእግረኛ ሰራዊት ማለት ነው ወደ ኢራን ገብቶ ለመዋጋት በተደጋጋሚ እያነሳ ነውና ኢራንም ደግሞ በሌላ መልኩ ደግሞ ስትመለከት የአሜሪካን የእግረኛ ወታደር ወደ ኢራን ገብቶ ወደ ውጊያው የሚመጣበትን ቀን በናፍቆት እንጠብቃለን እስከ ማለት ድረስ ደርሰዋል። እና በእርግጥስ ጦርነቱ እጅግ በጣም የከፋ አይሆንም ወይ? ኢራን ወደ 1 ሚሊዮን አካባቢ ወታደር አለኝ ብላ ነው ከአሁን ቀደም ስትናገር የነበረውና የኢራን ሰራዊት ደግሞ ያው ጦርነቱን መንፈሳዊ ጦርነት አድርጎ ነው የሚወስደውና ከባድ አይሆንም ወይ? በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በጣም ወታደራዊ ነገር ነው ኢሳያስ። ያው እነሱ እንግዲህ ስቶርም ነው የሚሉት የባህር ኃይላቸውን ወይም ለምሳሌ አሁን ካርግ ደሴትን ቢይዙ ከአየር ከባህር የፋመ የጋመ ተኩስ መሃል ነው ወደ እንትኑ ወደ በአምፊቢየስ በሆነ ይሄ ከባህር ወደ መሬት በሚወጡ ጀልባዎች ትልልቅ መርከቦች አማካኝነት ጦሩ በፍጥነት ወደ መሬት ገብቶ ቦታ የሚይዘውና እነዚህ ሁኔታዎች ብዙ ጊዜ ከልምድ እንዳየነው ለእግረኞች እድል የሚሰጡ አይደሉም። እንዳልኩ ከአየር ከባህር እና ደግሞ ራሳቸውም እየተኮሱ ነው የሚገቡት። አሁን ካርግ ደሴትን ብንመለከት ምንም አይነት ወታደራዊ እንቅስቃሴ ወታደራዊ እሴት የላትም። አውድመውታል ባለፈው 90 ኢላማዎችን የመቱ ጊዜ። ስለዚህ ኦልሞስት ያለምንም ጥበቃ የምትገኝ ነች። ስለዚህ ቦታውን ለመቆናጠጥ ብዙ የሚያስቸግራቸው አይመስልም። ይሁንና እንግዲህ የውትድርና ጉዳይ ስለሆነ ኢራን በራሷ በኩል እንዴት አቅዳ በምን መልክ ተዘጋጅታ እንደምትገኝ ይሄን መናገር እንደው ለማንሳት ለመጥቀስ ያህል ነው እንጂ የሪሊ ጥልቅ የሆነ ነው ከኛ በላይ ነው። በወቅቱ ሲሆን የምናየው ነው። ኢራን እንግዲህ ወደ 1 ሚሊዮን ጦር አለኝ ነው የምትለው። በዚህም ሆነ በተለይ በሆርሙዝ ሰርጥ አቅራቢያ ወይም ዙሪያ ያሉ 7 ደሴቶችን በተመለከተ እንደዚሁ አሜሪካ መርጣ አንዱን ወይም ሁለቱን በመያዝ አንድ የራሷ የኢራን የነዳጅ ዘይት ወደ ገበያ እንዳይወጣ፣ ሁለት ደግሞ ይህንን እንግዲህ ለማስከፈት ያው ከባድ ፍልሚያዎች ይኖራሉ ማለት ነው። ኢሳያስ ዓለም እንግዲህ አንደኛው ትኩረት ሆርሙዝ አካባቢ ላይ ነው። አሜሪካ የእግረኛ ወታደር ልትልክ የምትችለው አሁን ቅድም በዜናው ትንታኔ እንዳነሳው ማለት ነው። እና ሆርሙዝ ከተለያየ አቅጣጫ በሚሳኤል የተወጠረ ነው ወይስ እንደዛ ከሆነ ደግሞ በእግረኞች እንቅስቃሴ ያ ቦታ መፍትሄ የሚያገኝ ነው ወይ ተብሎ ይታሰባል? ዓለም በእርግጥ ይሄ ወታደራዊ ነው ካለ አጠቃላይ ግንዛቤ አንጻር ነው ጠይቀው። አሁን እየባሰ ነው የሚሄደው። ሁለት ነገሮች ከጎን እያየ ነው። አሁን ፓኪስታን በሚቀጥሉት ቀናት ውስጥ ብላለች፣ ከ2 ቀን ከ3 ቀን በኋላ ድርድሩን በቀጥታ ይጀምራሉ። ምናልባት እንግዲህ ውስጥ ለውስጥ ሁሉም የሚያውቁት ነገር አለ። አክቹዋሊ ጦርነቱ በምን መልክ እየተካሄደ ነው፣ ይህንን ሁለቱም ይረዳሉ። እና ይህን ጦርነት የማቆም ፍላጎቱ ቶሎ የማቆም ፍላጎቱ የሁለቱ ነው የሚመስለው። ነገር ግን ይህ ጦርነት ይቆም ዘንድ ደግሞ መሰረታዊ ጥያቄዎች አሉ። ከዛ አንጻር የኢስላማባድ ድርድር አንድ ፍንጭ የሚሰጥ ነው። ጎን ለጎን ግን እንዳልኩ አሁን ለምሳሌ 3500 የአሜሪካ መቻል ገብቷል። ስለዚህ
ይሄ ድርድር አቅጣጫው የሚፈለገውን ውጤት የማያመጣ ከሆነ ወዲያውኑ ጦርነቱን በከፍተኛ ደረጃ ማባባስ ነው ማለት ነው። ስለዚህ ማባባሱ ደግሞ አንደኛ የኢራንን የኤሌክትሪክ መሰረተ ልማት በተለይ ማመንጫ የመሳሰሉትን የማውደም በይደር የተያዘ እቅድ ተግባራዊ የሚሆንበት ሁኔታ ነው የሚፈጠረው። እንደዚሁም የኢራን የተፈጥሮ ጋዝ ለድብደባ ሊጋለጥ ይችላል። ክምችቱ እጅግ በጣም ሰፊ ነው። እንደዚሁም ደግሞ የካርግ የሚባለው ነዳጇን ለውጭ የምትሸጥበት 90 በመቶ በሷ በኩል ነው የሚሸጠው። ክምችቱም የዛን ያህል ነው። ስለዚህ እሱን ደሴት ደግሞ በራሷ ቁጥጥር ስር በማድረግ ኢራንን ምንም አይነት የነዳጅ ገቢ እንዳታገኝ ማድረግም በዝርዝር ውስጥ ይወራል። ዞሮ ዞሮ ይህን ማድረግ ያለማድረግ በማድረግ ሂደት ምን ይከሰታል የሚለው ግን ጠብቀ የምታየው ነው። ምክንያቱም ኢራኖች በአፈጉባኤያቸው በኩል ያሉት በጣም ጓጉተናል፣ እስኪመጡ ጥይት ነው የምናርከፈክፍባቸው ስላሉ ማለት ነው። የግድ እንደዚያ ይሄ አሁን በአየር ድብደባ ብቻ ሳይሆን መሬትን የሚቆጣጠርና በኢራን ላይ ጫና መፍጠር የሚችል እግረኛ ኃይል ስላስፈለገ ነው የጦርነት እንቅስቃሴ በዛ የተደረገ። ይሁንና ይሄ የመጨረሻ ይሁንታውን በፕሬዚደንት ዶናልድ ትራምፕ ማግኘት ይኖርበታል ማለት ነው። ስለዚህ ያለንበት ሁኔታ ይህ አስፈሪ ብዙ ኦፖርቹኒስቲክ የሆኑ ብዙ አጋጣሚን የሚጠቀሙ ኃይሎችም በጦርነት ውስጥ አፍንጫቸውን እያስገቡ ሊመጡበት የሚችልና ዓለም ላይ ከመቼው ጊዜ በለጠ አስፈሪ የፍርሃት ሊፈጠር የሚችል ጦርነት የግድ በጦርነት ማለቅ ካለበት ያ ጦርነት የግድ እግረኛ ይፈልጋል በሚል ነው። እና እግረኛው እንግዲህ እንዳልኩ ደሴቶቹ ይህን ያህል ትልቅ አይደሉም። መቆጣጠርና እቅዱን ለማሳካት የራሱን ስራ መስራት ይችላል በእነ አሜሪካ በኩል። ኢራን ደግሞ ይሄ እንዳይሆን ከመርከቦች እንቅስቃሴ ጀምሮ የወታደሮችን ክምችት እንደውም ይዘውት የሚወርዱትን የተለያዩ መሳሪያዎች በመምታት ለማኮላሸት ወደኋላ አትልም። ስለዚህ ጠብቀን ማየቱን ኢሳያስ የሚሻለው ዓለም እስራኤል እንግዲህ በርካታ የኢራን የጦር ካምፖችን ወይም ደግሞ የተለያዩ ሚሳኤሎች ያሉባቸውን ቦታዎች መትቻለሁ፣ ትንሽ ነው የሚቀረኝ ብላለች። በሌላ መልኩ ደግሞ ስንመለከት ኢራን በዛሬው ዕለት ሳውዲ አረቢያ ውስጥ ያለውን የአሜሪካንን ጀት መታለች። ጦርነቱ ከዚህ አንጻር ስንመለከተው የከረረና ቀጣይነት ያለው ነው የሚመስለው። በሌላ አቅጣጫ ደግሞ እዚህ ጋር ደግሞ የድርድር ሁኔታዎች ደግሞ ጎን ለጎን እየመጡ ነው ያሉት እና የኢራን እንደዚህ አይነት ምት ማሳረፍ አሜሪካ ላይ ድርድሩ ላይ የሚያመጣው ተጽዕኖ አይኖርም ወይ? በሌላ መልኩ ደግሞ ስንመለከት ኢራን ለድርድር ዝግጁ የምትሆንባቸው ምልክቶችስ አሉ ወይ? ሊሆን ይችላል። እንቅፋት ይሞን ጠንካራ ድል አለው። ለምሳሌ ዛሬ ነው እነዚህ የቱርክ፣ የግብፅ፣ የሳውዲ ውጭ ጉዳይ ሚኒስትሮች ኢስላማባድ ውስጥ ተገናኝተው የተነጋገሩ ዓላማቸው ይህንን በእስራኤል በአሜሪካና በኢራን ምንድነው ተደራዳሪዎች መካከል ግንኙነት እንዲደረግ ነው። እሱ የሚሳካበትን ለማግኘት ነው እና ኢቨን እሱ እየተካሄደ እንዳለ የኢራኑ አፈ ጉባኤ ማነው አሜሪካ እንደ ወትሮ እያታለለች ነው። ከፊት ለፊት ድርድር እያወራችና ስለ ድርድር የተናገረ፣ በጓሮ በኩል ግን እግረኛዋን እያስገባች ነው ብለዋል። እና እንደገና ደግሞ በዚህ መሃል ባለፈው አርብ ነው በነገራችን ላይ ጥቃቱ የደረሰው የዚህ የአሜሪካ E3 የሚባል የቅኝት አውሮፕላን መመታትና ሌሎች 3 ታንከሮች የአየር ላይ ነዳጅ የሚሞሉ ያ በእውነት ከባድ ጉዳት ነው። በጣም ተነጣጥሮ አየር ማረፊያውም ከባድ ጉዳት፣ የጦር ሰፈሩ ከባድ ጉዳት እንደደረሰበት ነው የምናነበው። ልዑል ሱልጣን አየር ማረፊያ ሳውዲ አረቢያ ውስጥ ማለት ነው። እና ቀጥተኛ ትክክለኛ ምት ነው
ያደረሱት። ትልቅ ለኢራኖች ትልቅ ቡስት ሲሆን ትልቅ ሞራል ሲሆን በአሜሪካ ላይ ደግሞ ትንሽ በጣም ጉዳት ያደረሰ ነው። በዚህ የተነሳ አሜሪካ የሟቾቹ ቁጥር ያው 13 ላይ ቢሆንም ቁስለኞቹ ከ300 በላይ የሄደ ነው በአንድ ጊዜ። በዚህ አጋጣሚ እንደውም አንዳንዶች 15 ይላሉ፣ ግን እኔ ጋ ባለው ዜና 12 ነው። 12 ወታደሮች ቆስለውበታል። በተለይ ሁለቱ በጽኑ የቆሰሉበት ስለሆነ ልክ ነህ። በአሜሪካ በዶናልድ ትራምፕ በኩል የጦርነቱን አማራጭ ብቻ የምር በሁኔታ አበክረው እንዲይዙና ብዙም ትኩረት እንዳይሰጡ ሊያደርጋቸው ይችላል የድርድሩ ጉዳይ። እንደዚሁ ደግሞ የዚህ የእግረኛ ኃይል የአሜሪካ ወደ ክልሉ መግባት ኢራኖችን እንደተለመደው በንግግር የሚወያዩ አስመስለው የራሳቸውን ዝግጅት ለማድረግ ጊዜ ተጠቅመው በኋላ ላይ ይህን ድብደባ ሊያደርጉበት ነው በሚል እነሱም በድርድሩ ላይመሰጡ ይችላሉ። ስለዚህ ጥያቄ ትክክለኛ ነው። አሁን የሆነው ነገር ይህንን ተጽዕኖ ያደርሳል። ፕሮባብሊ በጅምር ሊያስቀረው ይችላል። ግን ደግሞ ከዚህ አልፈው እንዲህ አይነት ተመሳሳይ አደጋዎች እንዳይቀጥሉ እንደ ተፋላሚ ወገን በቀረቡት በ15 ነጥቡ ላይ እና እንደዚሁም ደግሞ ኢራን ባቀረበችው የራሷን የድርድር ሀሳብ ላይ ተነጋግረው አንድ ነገር ሊያመጡ ይችላሉ። እንግዲህ በኢራን በኩል አዲሶቹ ነገሮች አንደኛ የሆርሙዝ ሰርጥ የሉዓላዊነት የእሱ አካል የኢራን የሉዓላዊነት አካል ተደርጎ እንዲወሰድ ያቀረበችው ወይም የምታቀርበው ጥያቄ ትንሽ እሱ አስቸጋሪና ምናልባት ስብሰባ ድርድሩን የማፍረስ አቅም ሊኖረው የሚችል ነው። ምክንያቱም ከሌሎች ተመሳሳይ ጉዳዮች ጋር ሆኖ በተጨማሪም ከፍተኛ ካሳ ነው ኢራን እየጠየቀች ያለች በዚህ ጦርነት ለደረሱባት ጉዳት ማለት ነው። ስለዚህ ሁኔታው በዚህ ደረጃ ነው ያለው እና የሰላም የድርድሩ እድል በእውነት በእነዚህ ጥቃቶች የተነሳ ይበልጥ ሰሏል ማለት ይቻላል። ኢሳያስ ዓለም እንግዲህ ጦርነቱ ከጊዜ ወደ ጊዜ እየከረረ ነው ያለው። ስለዚህ እኛም የጦርነቱን አጠቃላይ እንቅስቃሴ እየተከታተልን ለአድማጭ ተመልካቾቻችን እናቀርባለን። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ኢሳያስ። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና